ሀይሚ ለመጨረሻ ጊዜ ብሩክ ጋር ሄዳ ፓስፖርቷን ወስዳለች። ከና ማን ነበር? ከና ሀሰን ማለት ነው። በነገራችን ላይ ባለፈው በጥፌ ለመታት ብዙዎቻችሁ ልክ ነው፣ ትክክል ነው፣ ልክ ነው፣ ትክክል ነው እያላቸው ነበር። ያም ቅር እያላት መጥታ ነበር። ነገር ግን እኔ በጣም ነው ያዘንኩት። ምክንያቱም ምን መሰላችሁ? እዚህ ጋር ሀይሚንና ብሩክን በዚህ ልክ አልጠበቅኳቸው ነበር። ለምን ብትሉ የዛኔ የአዩ ልጅ የተባለው ሰሞን በጣም ፈርቼ ነበርኩኝ። ያው ሌላ ነገር ይፈጠራል። እንዲሁም ደግሞ ሀይሚ አይ መጀመሪያ የተፈጠረም ነገር ቢፈጠር ካንታ ጎን ነኝ ብትለውም እንኳን በኋላ ላይ ደግሞ ይሄ ነገር ሆኖ ሲገኝና እውነት ከሆነ በጣም ነው ያኔ የፈራሁት የነበረው። በኋላ ላይ ሊረጋገጥም መጀመሪያ ያሱ ነው ተባላ ብዙ ነገር ተብሎ ነበር። ያ እንዳላ አለፋ ማያልፍ ነገር የለም። ከዛም በኋላ ግን እኔ መቼም ቢሆን መቼ የሆነ መሀላቸው ላይ የሆነ ችግር ይፈጠራል የሚለው ሀሳቡ አልነበረኝም። አሁን ግን ከትላንት ወዲያ በተፈጠረው ነገርና እንዲሁም ደግሞ ዛሬ ለታ እየሆነው ያለው ነገር አይመረኝ በጣም ነው ያዘንኩት። ለምን መሰላችሁ? እዚህ ጋር ብዙዎችን እናቃለን ያኔ ይጣላሉ። በመሃላቸው የሆነ ወንድ መጥቶ ገብቶ ወይም ደግሞ በመሃላቸው የሆነ ሴት መጥታ ገብታ ብዙዎቹ ይጣላሉ። ነገር ግን ደግሞ እዚህ ጋር የሀይሚና የብሩክን ለየት የሚያደርገው ነገር ኦዲየንስ ራሱ ተመልካች ራሱ በአንድ አይነት ሁለታቸው አንድ እንዲሆኑ እንጂ ሁለታቸው እንዲከፋፈሉ አይፈልግም። ሀይሚም ከማንም ብትመጣ ያው አንቀበላትም ነበር። ብሩክም በዛው ልክ ከማንም ቢመጣ አንቀበላቸውም ነበር። ነገር ግን ደግሞ አሁን በስተመጨረሻው ይረጋጋል ወይም ደግሞ ነገሩ ይስተካከላል ብለን ስንጠብቀው ይብስ ነገሩ እየተበላሻ ሄዳ ማለት ነው። ይሄንን ደግሞ የእያንዳንዱን ታውቃላችሁ። ለማንኛውም ሰላም አለይኩም ወራህመቱላሂ ወበረካቱሁ። ውድና ተከበራችሁ ውድ ቤተሰቦቼ በሙሉ ሀባይብ እንዴት ናችሁ? ደህና ናችሁ ወይ? ክርስቲያን ወገኖችም ሰላም ብያለሁኝ። ሰላማችሁ ይብዛ እያልኩኝ መጥቼላችኋለሁኝ። ያው የመጣሁበት ግልጽና ግልጽ ሁላችንም የምናቀውና ሁላችንም የምናደንቃቸው የሀይሚና የብሩክ ጉዳይ ነበር። ይሄም ደግሞ እጅጉን አሳዛኝ ደረጃ ደረሱ። ለመጨረሻ ጊዜ ፓስፖርቱን ይዛ እንዲሁም ደግሞ ከቤት ወጥታለች ማለት ነው። ይሄ ነገር በይፈጠር ለሁላችንም ደስ ይለናል ብዬ ነው ማስበው። ብዙዎቻችን ለምን እንዳልኳችሁ ሁለታቸው አንድ እንዲሆኑ እንጂ ሁለታቸው እንዲፈራረቁ ወይም ደግሞ እንዲለያዩ አንፈልግም ነበር። ግን አንዳንዴ ምን አላ መሰላችሁ የምሬንን እኔ እንጃ ምን እንደሚላችሁ አንዳንድ ጊዜ ግን እየሆነው ያለው ነገር እየተካሄደው ያለው ነገር ግራ ግብት ያደርጋችኋል። ሀሰንም ደግሞ በዚህ ልክ እኔ እንጃ አሁን ብዙ ልጆች ሀሰንንም እንዲሁም ደግሞ ፍጼምንም አይ እናንተ ከመሃላቸው ውጡ እያላቸው ነበር። ነገር ግን ደግሞ እኔ አይ እንግዲህስ ያው ሀይሚና ብሩክ አንድ እንዲሆኑ ነው የምንፈልገው። ስለዚህ እዚህ ጋር ከሀይሚ ጎን ያለው ሰውና ከብሩክ ጎን ያለው ሰው እኔ መቼም ቢሆን መቼ ይለያዩ የሚባል ሰዎች አልመሰሉኝም ነበር። ብዙ ጊዜ ሀሰንንም ስናየው ለሀይሚ እንደ ወንድም ነው የሚቀርባት። እንዲሁም ደግሞ ፍጼምንም ስናየው ፍጼውም ለሀይሚ እንደ ወንድም ለብሩክ እንደ ወንድም ነው የምናያቸው የነበረው። ነገር ግን ደግሞ አሁን በዚህ ሰሞን ያለው እየሆነው ያለው ነገር ማስታረቁን ትቶ ሌላ ነገር ነው እየተፈጠረ ያለው። አይታችኋል ብዬ አስባለሁ። ይህንን ነገር ብዙዎቻችን አልገደፍነውም። እኔ ግን አይ ሀይሚ እንዳትጎዳ የምንፈልግ ከሆነ ከጎኗ ሰው ያስፈልጋታል። እንዲሁም ደግሞ ብሩክም እንዲጎዳ ካልፈለግን ከጎናቸው ሰው ያስፈልጋቸዋል። ይሄም ደግሞ ከጎናቸው የሚኖረው ሰው ምን ለማድረግ ነው? እነሱን ገባቸው አይደል? እነሱን እንደምንም ሆኖ እንደምንም አድርጎ አንድ እንዲያደርጋቸው ነው ያኔ ፍላጎታችን የነበረው ማለት ነው። ገባቸው አይደል? ግን እየሆነው ያለው ነገር ምን እንጃ ትንሽ ይከብዳል በነገራችን ላይ ማለት ነው። ፍጼሙም አይ ብሩክም አንተ ታው፣ አይ ሀይሚም ደግሞ አንቺ ታይ። እንዲሁም ደግሞ ይሄ ማን ነው ሀሰንም ደግሞ በዛው ልክ አይ ሀይሚ ይሄ ነገር እንደዛ መሆን የለበትም። ሀይሚ እንኳን ተናዳ የሆነ ነገር ብላ ቢሆንም እሱም ደግሞ አይ ይሄ ነገር እንደዛ መሆንና እንደዛ ማደረግ የለበትም ብሎ ሁለታቸውን አንድ ለማድረግ ቢሞክሩ ተገቢ ነበር። ነገር ግን ደግሞ ይሄ ነገር እየተካሄደ አይደለም። እኔ ያሰብኩት የነበረው በብሩክ ዙሪያ ሰው መኖሩ ጥሩ ነው። በሀይሚም ዙሪያ ሰው መኖሩ ጥሩ ነው። ይሄም ለምንድን ነው አይ በዚህ ቦታ አንቺን ተመለሽ፣ አይ ተረጋጊ፣ ይሄንን እንዲያድርግ የሚላት ሰው
ያኔ አንደኛ ያሁን እንትና ነበር መመሰለኝ ማለት ነው። ግን እኛ እንዳሰብነው ሳይሆን እንደላሰብነው ድብልቅልቁ ወጥቶ እየመጣልን ነው። ለማንኛውም ትንሽ ሽኔ ከፍቶኛል እናንተን በላቅም ማለት ነው። ዞሮ አሁንም አንድ ይሆናሉ ወይም ደግሞ ይገናኛሉ የሚለው ተስፋ መቼስ አንቆርጥም። እናንተ አንዳንዳችሁ እየቆረጣችሁ ነው። እኔ ግን በምንም ተአምር ሆኖ በምንም አንድ ይሆናሉ፣ አንድ ሆኖ ይመጣሉ የሚለው ነገር መቼስ ተስፋ አለኝ። እና እናንተ የምትሉት ሀሳብ አስተያየት ካላችሁ ኮሜንት ስር ማስቀመጥ ትችላላችሁ። በያላችሁበት ሰላማችሁ ይብዛ። ቸር ቆዩልኝ። ባይ ባይ።